ሄኒ ሙሌ በስ እየገባ እንዴ? እኛ ካራክተር ውስጥ ነን። ቲያትር እየተለማመደ ስለነበረ ማን እንደገባ ማን እንደወጣ አላየንም። ጎሽ በቃ በስዬ ልክ ሲመጣ ዛሬ ቀኑን ሙሉ አሟት ተኝታ ነው ያለችው እዚሁ ከቤት ሳትወጣ ብላችሁ ትነግሩልኛላችሁ። እማ ውሸት ጥሩ ነው? ውሸት እኮ አይደለም ሄኒዬ። ራሴን ትንሽ ያዛርጎኛል ዛሬ። አጎይቶ ዋና እንዴ ነው? መታመም እንደዚህ ነው? እንደው ለመሆኑ የታመመ ሰው አይተሽ ታውቂያለሽ? ስለዚህ እናንተ ከኔ የተሻለ ልምድ አላችሁ ማለት ነው። ትወና ውስጥ ቆይታችሁበታል። እና ሄኒዬ ዛሬ ለምን እናቱ የታመመችበት ቆጭዬ ልጅ ሆና አተውንልኝ ለትንሽ ሰከንድ ብቻ? አይ ይቅርታ አልችልም። ድርቀት ያሰቃየት ጽጌረዳውን ይልተው ጊዜ የለኝም። ሄኒዬ ማረግልህን አታውቅ። ቸኮሌት ኬክ ትገዢልኛለሽ? አይ እሱንማ አብዝተህ መብላት የለብህም ካልሽ እሺ። ጽጌረዳውን እየተለማመድኩ ነው። አሁን ጊዜ የለኝም። አጎቴ ከጽጌረዳው አልጀምር። አክሽን! ድርቀት በጣም ጎርቶኝ አየኝ ስገላታ ትንሽ ጠብ አድርግልኝ የዝናብ ጠብታ። እሺ ቸኮሌት ኬኩን በመግዛት ተስማምቻለሁ። ውይ የኔ እናት ታመምሽብኝ አይደል? አሁን ሳልተሻለሽ? አሁንማ ትንሽ አይረዛ እኔ ነው ተውንብኝ እኮ እዛው አባት ሲመጣ ለሱ ነው እንጂ። አሁን ይሄንን የደመና ድምጽ እንዴት ነው ማለት? ጽጌረዳ ቀላል ነው፣ የደመናው ነው ከባድ። ወጋየው ንጋቱ ወጊሾ አባ የደመና ድምጽ እንዴት ነው? ማን ነው ደግሞ ደመና? ሰማይ ላይ ያለው ደመና ነው። ኧረ እኔ የደመና ድምጽ አላውቅም። ደግሞ ደመና ድምጽ አለው እንዴ? እኔም አውቀው የዝናቡን ድምጽ ነው። የዝናቡ ግሮሰሪ ያለው እሱን ጠይቀው። መቼም የአባቱ ድምጽ አይጠፋውም። የዝናቡ አባት ደመና፣ የዝናብ አባት ምንድን ነው የምትለው አንተ? ብቻህን ስትለፈልፍ ሌላ ነገር እንዳይመታ አርፈህ ተቀመጥ። ኧረ እኔ ብቻዬን አይደለም እማዬ ውስጥ አሟት ተኝታለች። አሟት? አዎ። ምን ሆነች? እኔ እንጃ እኔ አላውቅም። ብቻ ግን በረብ ነው ያመማት። እና አሁን እንዴት ነች? ተኝታለች? አዎ ቀኑን ሙሉ ተኝታ ነው ያለችው። ከቤትም አልወጣች። ስራም አልሄደች? ስራም አልሄደችም። ከስራም አልተመለሰችም። ከስራም ተመልሳ እኔ ስለማመድ አላየችም። በስንቱ መጣ ወይ ብላ አልጠየቀችም። እኔም አልመጣም አላልኳትም። በስንቱም ሲመጣ አሟት ተኝታ ነው ያለችው በልኝም አላለችኝም። ምንድነው የምትቀባጥረው? አሟት ተኝታለች